ሰላም ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁኝ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ በጣም እጅግ አድርጌ መሰገን እግዚአብሔር አምላክ አክብርልኝ። ዛሬ በሚያሳዝንና ልብ በሚሰብር ቪዲዮ ይዤላችሁ መጥቻለሁ። ምንድነው የበረከት ቦታ ሄደው ትላንትና ክርስቶስ ሰምራ ገዳም ሄዳለሁ ብለው ጀልባ ተገልብጦባቸው ህይወታቸው ያለፉ ወገኖቻችን መረጃ እየወጣ ነው ያለው። እንግዲህ መጀመሪያ ላይ እግዚአብሔር አምላክ ህይወታቸው በቅዱሳን አባቶቻችን ጎን ያሳረፋቸው ያለውን መረጃ ደግሞ አጠር ቀንጨብ አድርጌ ያ ሁሉም ነገር መልቀቅ ስለማይቻል፣ ምክንያቱም እንደዚህ አይነት ነገር ስለ ባህር መስጠም እንደዚህ አይነት ነገር እንኳን ቪዲዮ ተለቆ ይቅርና ርዕሱ ራሱ ካየው ዩቲዩብ ሪሙቭ ያደርገዋል ማለት ርዕሱ እንደዚህ ሰውን እንትን የሚያስነግጥ ነገር ሲሆን ሪሙቭ ያደርገዋል ማለት ነው። እና ቪዲዮውን ከቦታው የተላከውን ጥንቅ አድርጌ ለእናንተ አጋራችኋለሁ፣ ታዩታላችሁ ማለት ነው። ግን ይሄንን ከማድረግ በፊት እግዚአብሔር አምላክ መጨረሻችን ውስጥ ያሳምረው እላለሁ። የሞቱትን እግዚአብሔር አምላክ ከቅዱሳን አባቶቻችን ጎን ያሳረፍልን። እስኪ የራሴን ሀሳብ የራሴን ምልከታ ከመናገሬ በፊት እስኪ መጀመሪያ ጥርቅ ቀጠን ያለውን ወደ ቪዲዮ ልብራችሁ ማለት ነው። ወደ ቪዲዮ አይተን ደግሞ እኔም የራሴ ሀሳብ ነግራችኋለሁ። ሰው ደግሞ የሚለውን ነገር ሰው የሚያዘዋውረውን ኢንፎርሜሽን ደግሞ የራሴ ምልከታ እሰጣችኋለሁ። የእናንተም ደግሞ የራሳችሁን ሀሳብ ብትሰጡኝ ደስ ይለኛል። ይሄ ሶሻል ሚዲያ ላይ የሚለቀቀው ልንማርበት ልንገነዘብ ነው የሚለቀቀው። ጥሩ የሆነው እንማርበታለን፣ መልካም የሆነውን ነገር ደግሞ መልካም ያልሆነውን ነገር ደግሞ ሰምተን እናልፈዋለን ማለት ነው። እና ይሄ ቪዲዮ ደግሞ የበረከት ቦታ ሄደው እንዴት ህይወታቸው ሊያልፍ ቻለ፣ ገዳሞቹ እንደዚህ አይነት ነገር ካለ ስለምን መጀመር አሳውቁም። በቃ በገዳሙ ላይ በሰውም ላይ ብዙ የሚፈርድ ሰው ስላለን ይሄን ቪዲዮ ለሰራው የተገደድኩት። ለማንኛውም ወሬ ያላብዛባችሁ ወደ ቪዲዮ ማለት ነው። አያትኛው ገዳሙ ነው። ከማን ገዳም ነው የምትታጠቡ? ጨርቅ ነው ያ ሁሉ ተለቅሞ ያለ የሰመጠው ጀልባ ነው። አዎ ይኸው እዶ ተቀነሰ። የሰመጠው ጀልባ ይዛችሁታል? አረ ደግልኝ ግን ተረሳው ጨርቅ ነው። ወገኖቻችን ጀልባ ተገልብጦ ህይወታቸው ያለፉ ሰዎች እየተገለጸ ነው ያለው እና በጣም ያሳዝናል፣ በጣም ልብ ይሰብራል። ዋናው ነገር ግን ይሄን ነገር ደግሞ እግዚአብሔር አምላክ
ለመልካም ነገር እንዲቆጥርልን የእሱ መልካም ፈቃድ ይሆን። ሞት የትም ቢሆን አይቀርም። ሰው ይሰርቅን ገብቶ አናቱ ተመቶ የሆነ ቦታ ተነክቶ ሊሞት ይችላል። ለስጋዊ ምኞቱ ወጥቶ ወጣለሁ አገኛለሁ ብሎ ወጥቶ ሊሞትም ይችላል። የበረከት ቦታ ሄዶ መሞቱ እንዳለ ሆኖ ግን ያው ሰው እንደዚህ አይነት ነገር ሲያጋጥም ብዙ ሰው ተስፋ ሊቆርጥ እንዴት የበረከት ቦታ ሄደው ገዳም ሄደው ሲሄዱ እንዴት እንደዚህ ሊሆን ቻለ ብለን ጥያቄ ሊፈጥርብን ይችላል ማለት ነው። ይሄ ቪዲዮ የሰራሁት ይህንን ነገር እንድንገነዘብ ነው። እግዚአብሔር አምላክ ሲጠራ ከየትም ቦታ ሊጠራ ይችላል እና እነሱ ደግሞ እግዚአብሔር አምላክ ወዶና ፈቅዶ ጊዜያችሁ ሰዓታችሁ በዚህ ሰዓት ነው ካለ በእግዚአብሔር እጅ የሚያመልጥ ሰው ማንን ሰው የለም እና በገዳም ማረፋቸው ገዳም ሄዳለሁ ብለው ጀልባት መገልበጡ መጨረሻቸውን እግዚአብሔር አምላክ ያሳምረው ብለው ጸሎት ማድረግ ነው እንጂ ማማረር፣ ተስፋ መቁረጥ ለምንድን ነው እንደዚህ አይነት የሚካሄድ እስከሆነ እንደዚህ አይነት ነገር ደግሞ ካለ ደግሞ ለምን አያሳውቁም ህዝቡን? የገዳሙ ባለቤት አስተዳድሩም ሊሆን ይችላል። ጥንቃቄ ለምን አያደርጉም? ወይም መረጃ ለምን አይሰጡም? ይሄን ነገር የማውቁ ከሆነ ብላችሁ እንትን ልትሉ ትችላላችሁ እና እግዚአብሔር አምላክ ብቻ ነፍሳቸውን ከቅዱሳን አባቶቻችን ጎን ያሳርፍልን። በመቀጠልም ደግሞ እንደዚህ አይነት ቦታ ላይ መገኘት በረከትን ቢያሰጥም ግን ዋናው የልባችን መሻት ነው የሚፈለገው ማለት ነው። በውስጣችን ምኞታችን ለምንድን ነው የሄድነው? ለበረከት ነው? ለስጋው ምኞታችን ብቻ ነው? ስንሄድስ ደግሞ እግዚአብሔር አምላክ መልካም ፈቃድ ይሁን ወይ ብለን ሰው የገብተን የሄድነው? ጸሎትን መስግደት ጠይቀን የሄድነው? እግዚአብሔር አምላክ አስፈቀደን የሄድነው? አንድ ቢሮ እኮ የመንግስት መስሪያ ቤት ሊሆን ይችላል፣ የግል መስሪያ ቤት ሊሆን ይችላል። እዛ ቢሮ ውስጥ ምን ሰራ ከሆነ መጀመሪያ ፍቃድ ለማውጣት የምንፈልግ ከሆነ እኔ ለዚህ ሳምንት ለ2 ቀን 3 ቀን ፍቃድ ይሰጠኝ፣ ይሄን ቦታ ገጥሞኝ ይሄን ቦታ ልሄድና ልመለሳለሁ ብለን ታመንም ከሆነ የዶክመንት የሕክምና ሪሲፕት አስቀምጠን ነው ፍቃድ የምንወጣው። አስቀምጠን አስፈቀደንም ደግሞ መጨረሻ ላይ ደግሞ ስንመለስ ያ መረጃ ነው የምናቀርበው ማለት ነው። እና ለስጋው ምኞታችን ለመንግስት መስሪያ ቤት ስንቀጠር፣ የግል መስሪያ ቤት ስንቀጠር ያ ሁሉ ዶክመንት እንደምንወጣው ሁሉ ለእግዚአብሔር መጀመሪያ ጠይቀናል ወይ? እግዚአብሔር አምላክ ፍቃድ ጠይቀና ወይ እዛ ሄድ ነው ወይስ በቃ ክርስቶስ ሰምራ ዓመታዊ ክብረ በዓል ይከበራልና ባህር ዳር ልሄድ፣ አቡነ እጨጌ ዮሐንስ ዛሬ ይከበራሉና እንደ ቦታ ልንሄድ እና አክሱም ልሄድ፣ እመቤቴ ማርያም ትከበራችን አክሱም ልሄድ፣ አቡነ ገብረ መንፈስ ቅዱስ ተክልዬ ይከበራሉና ደብረ ዳሞ ልሄድ፣ ደብረ ሊባኖስ ልሄድ ብለን ስናስብ መጀመሪያ ቢያንስ ቢቻለን ማለት ነው በጾምና በስግደት በጉባኤ 3 ቀን መጠየቅ አለብን ማለት ነው። ቢያንስ ማክሲመም ማለት ነው። ከቻልን ደግሞ 7ን ብናደርገው አሪፍ ነው። ምክንያቱም 7 የራሱ የቤተክርስቲያን ፍጹም ቁጥር ስለሆነ ማለት ነው፣ የራሱ ምስጢር ስላለው። ከቻልን 3 ቀን ካልቻልን 7 ቀን ሱባኤ ጠይቀን ማንኛውም ቦታ እንዴ ቅዱሳን አባቶቻችን እንኳን ገዳሙ ይቅርና እኮ የሆነ ቦታ ተልከው ለማድረግ እኮ ስንት ነገር ነው ጸሎት በስግደት ነው የሚጠይቁት የነበረው እና እግዚአብሔርን አምላክ ከማማረር ይልቅ እንደዚህ አይነት ቦታ ሄጄ እንደዚህ ሆነ ከማለት ይልቅ ይህንን ነገር መጀመሪያ ከመውጣታችን በፊት ከማሰባችን በፊት ይህንን ነገር በቤታችን ውስጥ ማድረግ አለብን እና ለሟቾችም እግዚአብሔር አምላክ ነፍሳቸውን በቅዱሳን አባቶቻችን ገና ያሳርፍልን። እስኪ እግዚአብሔር አምላክ እንደው ይሄን ነገር ለምን ገጠመን ከማለታችን በፊት መጀመሪያ ራሳችን እንመርምር። እስኪ እኔ ምንድን ነኝ? መጀመሪያ ምን ነበርኩ? ለምንድን ነው የምሄደው? ለስጋዊ ነው ለነፍሴ ነው የሚሄደው ነገር መጀመሪያ ብለን አጣርተን ነው መሄድ አለብን እና በጣም ያሳዝናል። በጣም ልብ ይሰብራል ይሄ ነገር ሲገጥም። ምክንያቱም በመንፈሳዊ በኩል በረከትን አገኛለሁ፣ ቤተሰቦች ይባረካሉ፣ በረከትን አገኛለሁ ብለን ስንወጣ እንደዚህ አይነት ነገር ሲገጥም በጣም ልብ ይሰብራል፣ ያሳዝናል። ግን ያው እግዚአብሔር አምላክ ያቀረው ሊሆን ይችላል። እግዚአብሔር አምላክ ያለ ምክንያት የሚፈጠር ነገር የለም። አጋጣሚ የሚባል ነገር በእግዚአብሔር ዘንድ የለም። አጋጣሚ የሚባል ነገር በእግዚአብሔር ዘንድ የለም። በእኛ በኩል ነው አጋጣሚ የምንለው እና ላስገነዘባችሁና ለሁላችንም እንድንረዳው የሚፈልገው ሀሳብ
ይሄንን ነው ማለት ነው ማስተዋል አለብን። ሜሞራይዝ ማድረግ አለብን። ከመሄዳችን በፊት ማሰብ አለብን። ዝም ብለን ዘው ብለን አንሄድም። መጀመሪያ እንኳን ገዳም ቦታ ይቅርና አንድ ቦታ ታክሲ ለመሳፈር እኮ የት ነህ ብለን እኮ የምንጠይቀው አይደለ? የት ነው የምታደርሰኝ? የዚህ ቦታ ላይ ታደርሰኛለህ ብለን ነው የምንጠይቀው እንጂ ያገኘነው ፌርማታ ታክሲ በቆመበት በማንኛውም ቦታ ታክሲ ተሳፍረን አንሄድም። አለ አይደለ? በስጋው ምኞታችን እንደዚህ የተጠነቀቅ ለነፍሳችን ደግሞ እንዴት ነው የምንጠነቀቀው? እና ዛሬ ላስገነዘባችሁና እንድንረዳው ለሁላችንም እንድንረዳው የምፈልገው ነገር ይሄን ነው። ምክንያቱም በሶሻል ሚዲያ ላይ ገዳም ሄደው ክርስቶስ ሰምራ ዓመታዊ ክብረ በዓል ለማክበር ሄደው ባህል ተገልብጦባቸው ጀልባ እንዴ! ይሄ እኮ የእምነት ማነስ ሊሆን ቅዱስ ጴጥሮስ እኮ እግዚአብሔርን አምላክ በባህር ላይ ና ብሎ ሲጠራው ና ወደ እኔ ና አለው አይደለ? ሲጠራው ግን እሱ ምንድን የእምነት ጎድሎ ስለሆነ እየሰጠመ ሄደ። አያችሁ? የእምነት ጎድሎ ስንሆን እንኳን በነፍሳችን ይቅርና በስጋችን የምናየው ነገር ይከናወናል። አያችሁ? የእምነት ጉድለት ነው ይሄን ሁሉ እንድትሉ ያደረጋችሁ ማለት ነው። ቢሞቱም ደግሞ ምንም ማለት አይደለም። በረከት ቦታው ራሱ መሄዱና እዛ ራሱ መረገጡ ትልቅ በረከት ነው። ሰው እኮ አስፋልት ላይ ሆኖ እኮ ተጋጭቶ መኪና ተጋጭቶ ስንት ሰው ሞቷል። በተኛበት ሶፋ ላይ ተንደላቆ ተኝቶ እኮ ስንት ሰው ህይወቱ አልፏል። ስንቱ ወንድሞቻችን እህቶቻችን እኮ አረብ ሀገር ስደት እንወጣለን ያልፍልናል፣ ቤተሰቦቻችን ያልፍልናል ብለው እኮ የባህር አሳ የሆኑ እኮ የተበሉ እኮ ስንቶች አሉ። አስክሬናቸው ተገኝተው በጅምላ ላይ ተቀበሩ እኮ ስንቶች አሉ። እንዴ ለቅቅ የለ እንዴ የዚህ ወር ራሱ አልሞላው በጅምላ በማዳበሪያ ተቀበሩ። እና ከማማረሪ እግዚአብሔር አምላክ እናመስግን። የበረከት ቦታ ስንሄድ ደግሞ ዋነኛው ነገር እግዚአብሔር አምላክ ፈቃዱን ጠይቅ። ዝም ብለን ዘው ብለን መሄድ አይደለም፣ ስለፈለግን ብቻ አይደለም እንሄደው ብዬ ነው መልእክት ማስተላለፈው። እስከ መጨረሻው ስላዳመጣችሁ በጣም እጅግ አድርጌ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር አምላክ መጨረሻችን ውስጥ ያሳምረው፣ ሀገራችንን ጽኑ ሰላም አድርግልን። የሞቱትን እግዚአብሔር አምላክ ከቅዱሳን አባቶቻችን ከደጋጎቹ አባቶቻችን ጎን እግዚአብሔር አምላክ ያሳርፋቸው እላችኋለሁ። አመሰግናለሁ ስላዳመጣችሁኝ።